ሰላም ጤና ይስጥልን ተመልካቾቻችን እንኳን ለኢሬቻ ሆረ ፊንፊኔ በዓል በሰላም አደረሰን እያል ከኢሳት ነፃ የህዝብ ሚዲያ ለዕለቱ ያዘጋጀናቸው መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነዘዘው ነኝ፣ አብራችሁን ቆዩ። ኢትዮጵያ የኢትዮጵያዊነት አንዱ መገለጫ በመሆኑ በአንድነት ልናከብረው ይገባል ሲሉ በኢሬቻ ሆረ ፊንፊኔ ክብረ በዓል ላይ ኢሳት ያነጋገራቸው የበዓሉ ታዳሚዎች ገለጹ። ሁሉም ኢትዮጵያዊ በበዓላት ወቅት እንደሚያሳየው መተባበር ለፍቅር፣ ለሰላምና ለእድገት ሊተባበር ይገባል ሲሉም ተናግረዋል። ሙልቀን ሰለሞን ተጨማሪ አለው። የኢሬቻ ሆረ ፊንፊኔ በዓል ዛሬ መስከረም 24 ቀን 2018 ዓ.ም ኢሬቻ ለሀገር ማንሰራራት በሚል መሪ ቃል በአዲስ አበባ ተከብሯል። በክብረ በዓሉ ላይ የተገኘው ኢሳት ነፃ የህዝብ ሚዲያም በበዓሉ ላይ ለመታደም የተገኙ እንግዶችን አነጋግሯል። ኢሬቻ የማንነታችንና የኢትዮጵያዊነታችን መገለጫ በመሆኑ በአንድነት ልናከብረው ይገባል ያሉን ከሀገሪቱ የተለያዩ አካባቢዎች የመጡ አክባሪዎች ናቸው። ወንዝ ክረምት ይሞላል። ከዘመድ ከሞተውም ከለቅሶ የመድረስ ሁሉ ነገር የለምና ስለዚህ ወደ በጋ መሸጋገር ማለት ወንዙ ይጎላል። የተዘራው ጥሩ እሸት አበባ ያወጣል። ከወዳጅ ከናፈቁት እህት ወንድም ከወንዝ ማዶ ላሉት የመገናኛም ብራም አበባ የሚወጣበት ስለሆነ ከዛ ጋር አንድ ላይ ደስታ ነው። ይሄንን የፈጠረ አምላክን ምስጋና ይድረስ ላደረስከን ለከርሞ ማድረሰን ብሎ እርጥብ ነገር ይዞ ወንዝ ወርዶ የሚያመሰግኑበት ነው። አምላክን ነው የምናመሰግነው። ኢሬቻ ማለት ደግሞ የሰላም የፍቅር የአንድነት ባህላችን ነው። ባይዘው እዚህ አካባቢ እንዳየኸው የኦሮሞ ተወላጅ ወይም ደግሞ የኦሮሚያ ብሔረሰብ ብቻ አይደለም ያለው፣ ሁሉም ብሔረሰቦች አሉ። ያ ማለት ኢትዮጵያዊነታችንን፣ አንድነታችንን፣ ፍቅራችንን የምንገልጽበት ነው። በጣም ደስ የሚል በዓል ነው። የሰላም ነው፣ የፍቅር ነው። ሁሉንም ሃይማኖቶች መጥተው ማክበር የሚችሉበት በዓል ደስ የሚል እኛን ኢትዮጵያውያኖች አንድ የሚያደርግ በዓል ነው። ደስ የሚል በዓል ነው። ከሲዳማና ካሪዞን የመጡ እንግዶች በበኩላቸው ኢሬቻ ኢትዮጵያውያንን እርስ በርስ ከሚያስተሳስሩ ክብረ በዓላት መካከል አንዱ በመሆኑ በዓሉን ለማክበር እንደተገኙ ነግረውናል። ለህዝብ ይጠቅማል የምንለው ለህዝብ መቆየት አለበት። ለተተኪው ለትውልዳችን ጥሩ የሆነውን ከአባቶች የተቀበለውን ባህል የሚያስተሳስረን የሚያስፋቅረን ፍቅር ሆነውን ባህል መቀጠል አለበት። በፊት አዲስ አበባ መጀመሪያ ጊዜ ሲከበር ኢሬቻ ላይ እዚህ ከተማ ውስጥ ቤቶቹን ዘግቶ ነበረ ሰው። አሁን ግን ከተወሰነ ጊዜ በኋላ ኢሬቻ ሰላማዊ መሆኑን ሲያውቁ ቤቶቻቸው ብላ ጠጣ የሚል ስለሆነ ኢሬቻ የዘንድሮም አምናም ካብናም ጀምሮ እኛ ከሲዳማ ክልል ቀጥታ ስንመጣ አቀባበሉ ከሻሸመኔ አዲስ አበባ እስከምንገባ ድረስ እየበላን እየጠጣን ነው የመጣ ነውና ምን ነው የሚገልጸው? ፍቅርን ነው የሚገልጸውና ይሄ ፍቅራችን ብቻ እንዳይወሰድ መጸለይ ነው። ሁሉም ኢትዮጵያዊ በበዓላት ወቅት እንደሚያሳየው መተባበር ለፍቅር፣ ለሰላምና ለእድገት መተባበር እንዳለበትም መልእክታቸውን አስተላልፈዋል። ሰላም ማለት ይሄ ነው። ይሄ መንገድ እንኳን ስንሄድ አየ እንዴት እንደምንሄድ እግር ተጠባብቀን ተዋደን ነው እዚህ የደረስነው። ሁሉም ደግሞ በአገሩ በኢትዮጵያ ውስጥ እንደዚህ አይነት ሰላም መተከል አለበት፣ መሰራት አለበት። ወጣቶቻችን በሰላም ማደግ አለባቸው። ፍቅራችን መብዛት አለበት። ፍቅራችን ይብዛ። ማንም ብሔር ብሔረሰብ የሚባለው ነገር ስሙ ነው እንጂ ኢትዮጵያዊ ነው። አንድ ነን፣ አንድ እንሆናለን። ደግሞ አገራችን ለምለም ያርግልን ነው የሚሉት። አገራችን ሰላም ያርግልን ነው የሚሉት። አገራችን የፍቅር የእድገት የሰላም ያርግልን ብለው ነው ጸሎት የሚጀምሩ ማለት ነው። እኛም ስለ ሰላም ማሰብ አለብን፣ ስለ ፍቅር ማሰብ አለብን። ሰላም ከሌለ ሰው የለም፣ ፍቅር ከሌለ ሰው የለም። ስለዚህ ሰላምና ፍቅር የሰው ልጅ መኖሪያ ምልክት ነው። ስለዚህ ሰላም ይኑር፣ ፍቅር ይኑረን። በተያያዘም የሆረ ፊንፊኔ ኢሬቻ አከባበር ባህላዊ እሴቱን ጠብቆ እጅግ በደመቀና በአማረ ሁኔታ ተጠናቋል ሲሉ ከንቲባ አዳነች አበቤ ገለጹ። የሆረ ፊንፊኔ ኢሬቻ በዓል በሰላም መጠናቀቁን አስመልክቶ የአዲስ አበባ ከንቲባ አዳነች አበቤ መልእክት አስተላልፈዋል። የሆረ ፊንፊኔ ኢሬቻ ክብረ በዓል የኦሮሞ ሕዝብ ብቻ ሳይሆን በርካታ ብሔር ብሔረሰቦች፣ የተለያዩ አገራት ጎብኚዎች፣ የባህልና ታሪክ ተመራማሪዎች በታደሙበት በልዩ ሁኔታ ደምቆ ፍጹም ሰላም
ሰላማዊ ሆኖ ተጠናቋል። በኮሪደርና በወንዝ ዳርቻዎች ልማት ያማረችው አዲስ አበባችን ለአደባባይ ክብረ በዓላት ለበዓሉ ታዳሚያንና ከመላው ዓለም ለሚመጡ ቱሪስቶች ተጨማሪ ድምቀትና ምቾት ሆናለች። በዓሉ እጅግ ባማረ ደማቅና ሰላማዊ በሆነ መልኩ እሴትና ትውፊቱን ጠብቆ እንዲጠናቀቅ ላደረጋችሁት አካላት ሁሉ በተለይም ለከተማው ነዋሪዎች በሙሉ የላቀ ምስጋናቸውን አቅርበዋል። በተያያዘም በአዲስ አበባ የተከበረው የሆረ ፊንፊኔ ኢሬቻ በዓል በድምቀት ተከብሮ መጠናቀቁን የአዲስ አበባ ፖሊስ ኮሚሽን አስታውቋል። በርካታ ታዳሚዎች፣ የተለያዩ ብሔር ብሔረሰቦች፣ የመንግስት የስራ ኃላፊዎች፣ የውጭ ሀገር ዜጎችና ቱሪስቶች የታደሙበት ኢሬቻ ለሀገር ማንሰራራት በሚል መሪ ቃል የተከበረው ሆረ ፊንፊኔ የኢሬቻ በዓል በስኬት መጠናቀቁን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በዋና ዋና ሀገራዊ ጉዳዮች ላይ የጋራ መግባባት በመፍጠር ችግሮችን በዘላቂነት ለመፍታት ምክክር አማራጭ የሌለው መፍትሄ ነው ተባለ። በዋና ዋና ሀገራዊ ጉዳዮች ላይ የጋራ መግባባት በመፍጠር ችግሮችን በዘላቂነት ለመፍታት ምክክር አማራጭ የሌለው መፍትሄ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ብሌን ገብረመድህን ገለጹ። ኮሚሽኑ በቤንሻንጉል ጉሙዝ ክልል አሶሳ ከተማ ከሴቶች ወጣቶችና አካል ጉዳተኞች ጋር በምክክሩ ሂደት ላይ ውይይት እያካሄደ ነው። በመድረኩ ኮሚሽነር ብሌን ገብረመድህን በዋና ዋና ሀገራዊ ጉዳዮች ላይ የጋራ መግባባት በመፍጠር ችግሮችን በዘላቂነት ለመፍታት ምክክር አማራጭ የሌለው መፍትሄ ስለመሆኑ አንስተዋል። ሀገራዊ ችግሮችን በምክክር በዘላቂነት ለመፍታት ግጭትን ለማስወገድና ህብረ ብሔራዊ አንድነትን ለማጠናከር ሀገራዊ ምክክሩ ወሳኝ መሆኑን ገልጸዋል። በመሆኑም የምክክር ሂደቱን አካታች፣ አሳታፊና ሁሉን አቀፍ ለማድረግ ኮሚሽኑ እየሰራ መሆኑን አንስተው በዚህ ረገድም በተለይም የወጣቶች የሴቶችና የአካል ጉዳተኞች ተሳትፎ ሊጠናከር ይገባል ብለዋል። ለሁለት ቀናት በአሶሳ የሚካሄደው ውይይት የሴቶች የወጣቶችና የአካል ጉዳተኞች ሚና ለውጤታማ ሀገራዊ ምክክር በኢትዮጵያ በሚል መሪ ሀሳብ የሚቀጥል መሆኑን ታውቋል ሲል የዘገበው ኢዜአ ነው። የግብጽ የመንግስት ተቋማት ስለ ግድቡ በሚያወጧቸው የህዝብ መግለጫዎች ውስጥ ውሸቶች ዋነኛው አካል ናቸው ስትል ኢትዮጵያ ገለጸች። የታላቁ የኢትዮጵያ ህዳሴ ግድብ የናይል ወንዝን ተፋሰስ በተለይም ሱዳንና ግብጽን ከአጥፊ ጎርፍ በመከላከል ትልቅ ሚና እየተጫወተ መሆኑን ኢትዮጵያ አስታውቃለች። የውሃና ኢነርጂ ሚኒስቴር በመግለጫው ግድቡ ባይኖር ኖሮ በቅርብ ወራት በኢትዮጵያ ደጋማ አካባቢዎች የተከሰተው ከፍተኛ ዝናብ በታችኛው ተፋሰስ አገራት በሰው ህይወትና በመሰረተ ልማቶች ላይ ታሪካዊ ውድመት ሊያስከትል ይችል እንደነበር አስታውቋል። ሚኒስቴሩ የግብጽ የመንግስት ተቋማት ስለ ግድቡ በሚያወጧቸው የህዝብ መግለጫዎች ውስጥ ውሸቶች ዋነኛው አካል መሆናቸውን በመጥቀስ እየቀረበ ላለው ክስ ምላሽ ሰጥቷል። በሱዳን ለ93 ዓመታት የተመዘገበው መረጃ እንደሚያሳየው ግድቡ ከመገንባቱ በፊት በነበሩት ነሐሴ ወራት የጎርፍ መጠኑ በቀን ከ800 ሚሊዮን ሜትር ኩብ በላይ ሊሆን እንደሚችል በመግለጫው ተመላክቷል። ይሁን እንጂ እንደ አውሮፓውያን አቆጣጠር በነሐሴና መስከረም 2025 ከግድቡ የተለቀቀው አማካይ የቀን ውሃ በቅደም ተከተል 154.7 ሚሊዮን ሜትር ኩብ እና 472 ሚሊዮን ሜትር ኩብ ብቻ እንደነበር ሚኒስቴሩ አስታውሷል። የግብጽ ባለስልጣናት የጎርፍ አደጋዎችን ምክንያት በማድረግ በኢትዮጵያ ላይ የሚሰነዝሯቸው ክሶች መሰረተ ቢስ መሆናቸውን የኢትዮጵያ መግለጫ አውግዟል። በተቃራኒው የሱዳን የግብርናና መስኖ ሚኒስቴር በሱዳን የታየው የጎርፍ መንስኤ በዋነኛነት ከኢትዮጵያ ጋር ግንኙነት የሌለው ከነጭ አባይ የሚመጣው የውሃ ፍሰት መጨመርና ከአየር ንብረት ለውጥ ጋር የተያያዘ መሆኑን ማስታወቁን ኢሳት ከተቋሙ ባገኘው መግለጫ ላይ ተመልክቷል። ክልሎች ማንኛውንም ጫና ተቋቁመው የደሞዝ ጭማሪውን ከመስከረም ወር ጀምሮ እንዲከፍሉ ጥብቅ ትዕዛዝ ተሰጠ። የፌዴራል ሲቪል ሰርቪስ ኮሚሽን አዲሱ የመንግስት ሰራተኞች የደሞዝ ጭማሪና የአበል ክፍያ ከመስከረም ወር 2018 ዓ.ም ጀምሮ ተግባራዊ እንዲሆን ለክልሎችና ለከተማ መስተዳድሮች ጥብቅ መመሪያ አስተላልፏል። የኮሚሽኑ ኮሚሽነር መኩሪያ ኃይሌ እንደገለጹት ለሁሉም የሲቪል ሰርቪስ ቢሮ ኃላፊዎች ባስተላለፉት መመሪያ የደሞዝ ማስተካከያው የተደረገው
መንግስት የመክፈል አቅም ኖሮት ሳይሆን የመንግስት ሰራተኛውን የኑሮ ጫና ስለሚያውቅ ነው ሲሉ አስረድተዋል። ኮሚሽነሩ በተለይ ለክልሎችና ለአንዳንድ አካባቢዎች በሰጡት ጥብቅ ማሳሰቢያ ምናልባት አንዳንድ አካባቢዎች በዚህ ወር ካልደረሰ ያለውን ማንኛውንም ጫና ተቋቁማችሁ ለሰራተኛው ከዚህ ወር ጀምሮ አዲሱን የመንግስት ሰራተኞች ደሞዝ መክፈል እንዳለባቸው ትዕዛዝ አስተላልፈዋል ሲል የዘገበው ካፒታል ጋዜጣ ነው። ሲቪል ሰርቪስ ኮሚሽን መስከረም 22 ቀን 2018 ዓ.ም አዲሱ የመንግስት ሰራተኞች የደሞዝ ስኬል ይፋ ማድረጋቸው ይታወቃል። በአማራ ክልል 3.48 ሚሊዮን ተማሪዎች ትምህርታቸውን እየተከታተሉ መሆኑ ተገለጸ። በአማራ ክልል ባለው ሰው ሰራሽና የተፈጥሮ ክስተቶች ምክንያት በትምህርት ዘርፍ እየደረሰ ያለውን ችግር ለመፍታት ያለመ ውይይት ተካሂዷል። ለውይይት መነሻ ጽሑፍ ያቀረቡት የአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው በ2018 ዓ.ም የትምህርት ዘመን በክልሉ 3.48 ሚሊዮን ተማሪዎች ትምህርታቸውን እየተከታተሉ መሆኑን ተናግረዋል። በትምህርት ዘመኑ 7.4 ሚሊዮን ተማሪዎች ለመመዝገብ ታቅደው ሲሰራ መቆየቱን ያነሱት መነሻ ጽሑፍ አቅራቢው የተመዘገቡት ተማሪዎች መጠን የእቅዱን 47% ብቻ መሆኑን አብራርተዋል። በትምህርት ዘመኑ 3.48 ሚሊዮን ተማሪዎች ተመዝግበው ትምህርታቸውን እየተከታተሉ ቢሆንም 3.96 ሚሊዮን ተማሪዎች አልተመዘገቡም ሲሉ ተናግረዋል። ተማሪዎች ተመዝግበው ትምህርት ባለመጀመራቸው ለተለያዩ ማህበራዊ ችግሮች እየተዳረጉ ነው ብለዋል። ህጻናት የቅድመ አንደኛ ደረጃ ትምህርት እያመለጣቸው ነውም ሲሉ ገልጸዋል። ዘገባው የኢፕድ ነው። የተከበራችሁ ተመልካቾቻችን ወደ እናንተ የሚቀርበው የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። ሐማስ የእስራኤል ታጋቾችን ለመልቀቅ መስማማቱን ዶናልድ ትራምፕ አስታወቁ። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛ የሰላም እቅድ መሰረት ሐማስ የእስራኤል ታጋቾችን ለመልቀቅ መስማማቱን ትራምፕ ገልጸዋል። ፕሬዝዳንት ትራምፕ ትናንት አመሻሽ በሰጡት መግለጫ ሐማስ ለዘላቂ ሰላም ዝግጁ መሆኑንና በዝርዝር ጉዳዮች ላይ ውይይት እንደሚደረግ ተናግረዋል። እስራኤል በጋዛ ላይ የምትፈጽመው ጥቃት በአስቸኳይ እንድታቆምም ትራምፕ በመግለጫቸው አሳስበዋል። ቡድኑ የግዛቱን አስተዳደር ጨምሮ በተጨማሪ ዝርዝር ጉዳዮች ላይ በመወያየት ድርድር ማድረግ እንደሚፈልግ አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲስ የጋዛ የሰላም እቅድ በተመለከተ ስምምነት ላይ መድረሳቸው ይታወቃል። የመሪዎቹ እቅድ ወታደራዊ ኦፕሬሽኖች በአፋጣኝ እንዲቆሙና ሐማስ በ72 ሰዓታት ውስጥ 20 እስራኤላውያን ታጋቾችን እና የሞቱ ታጋቾችን አስከሬን እንዲያስረክብ ምክረ ሐሳብ አቅርቦ ነበር። በምላሹም በመቶዎች የሚቆጠሩ የታገቱ የጋዛ ነዋሪዎች የሚለቀቁ ይሆናል። ሐማስ በሰላም እቅዱ የማይስማማ ከሆነ አሜሪካ የኔታንያሁን ሐማስን የማጥፋት ዘመቻ እንደምትደግፍ ገልጸው ነበር። የአውሮፓ ዲሞክራሲ አደጋ ላይ ነው ሲሉ የጀርመኑ ቻንስለር ፍሪድሪክ ሜርዝ እና የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ተናገሩ። አውሮፓ በጉልበተኞችና አጣማሪዎቻቸው የጥቃት ኢላማ ውስጥ በመግባቱ ዓለም እንደ ቀዝቃዛው ጦርነት ለመሆን ጫፍ ላይ ደርሳለች ሲሉ የጀርመኑ ሜርዝ አሳስበዋል። ጀርመን ዳግም የተዋሃደችበትን 35ኛ ዓመት አስመልክቶ ከማክሮን ጋር ንግግር ያደረጉት ሜርዝ ኢኮኖሚያዊና ፖለቲካዊ ለውጥ በዓለም ላይ እየመጣ ስለሆነ አውሮፓ ጠንክሮ ለመውጣት በጋራ መቆም አለበት ብለዋል። ከቀዝቃዛው ጦርነት መጨረሻ ወዲህ ታይቶ የማያውቅ የኃይል ማዕከላዊነት በጉልበተኞች እየተስፋፋ ዲሞክራሲም ወደ ገደል አፋፍ እየተንደረደረ ስለሆነ በጊዜ ማዳን አለብን ያሉት ሜርዝ ነፃ ዲሞክራሲ እያሽቆለቆለ መሆኑንም ነው የገለጹት። አዳዲስና ግልገል አምባገነኖች አውሮፓ ላይ በጋራ ተነስተዋል፣ እኛም በጋራ ካልቆምን ስጋት ነው ሲሉ አስጠንቅቀዋል። ሜርዝ የሜርዝን ንግግር ተከትሎ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከተለያየ ግንባር የሚመጣ ጥቃት የአውሮፓን ዲሞክራሲ እያሽመደመዱ ነው ሲሉም ተናግረዋል ስለመባሉ ፖለቲኮና ዩሮኒውስ አስነብበዋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች ይህን ይመስላሉ። ከዜናዎቹ ጋር ቆይታ ያደረኩት ገነት ዘዘው ነበርኩ። ሰናይ ጊዜ